የአዶናይና የጃኒ ፋኖች ለምንድነው ጋሽ ሰለሞንን የሚገዛውንም ቤት ስሙ ኢትዮጵያ ነው የምንላት? ከምንም ወደ ብዙ ብለን ጀምረናል። አሁን ለሲስተራችን ትፍታ ልናስብል ነው። ባለፈው እሷ ትፍታ ከሰሞኑ ታላቅ እህቷን በግፈኞች ተነጠቀችው ሞዴል ሩት ይርጋ። ሰላም እንዴት አላችሁ? አላችሁ? እግዚአብሔር ይመስገን አለሁኝ። እኔ እግዚአብሔር ይመስገን። እናንተ ጋር ሁሉ ሰላም? እኔ ጋር ሰላም ነኝ። ሰብስክራይብ እያደረጋችሁ ነው። ዛሬ ምርጥ በሆኑ ቪዲዮዎች መጥቼላችኋለሁ። አብራችሁኝ ቆዩ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ለቤቱ አዲስ ከሆናችሁ ቤቱን ሞቅ ደመቅ ሸብረቅ ያስፈልገዋል ቤቱ ማለት ነው። ስለዚህ አብራችሁኝ ሌላ ስራም ለመስራት የምትፈልጉ ሰዎች ካላችሁ ቲክታክ አካውንቴና ባዮ ላይ ፌስቡክ አካውንቴን አስቀምጬላችኋለሁ። ኮንታክት ልታደርጉኝ ትችላላችሁ። የማስታወቂያ ስራዎች፣ የተለያዩ ስራዎችን መስራት ስለምፈልግ አብራችሁኝ መስራት የምትፈልጉ አውሩኝ ማለት ነው። ስለዚህ ሰብስክራይብ አድርጉ። ዛሬም አዳዲስ እና ምርጥ በሆኑ መረጃዎች መጥቼላችኋለሁ። አብራችሁኝ ቆዩ። ሰብስክራይብ አድርጉ። አሁን ለሲስተራችን ትፍታ ልናስብል ነው። ባለፈው እሷ ትፍታ እንዳስባለችን እኛም ሰፈራችን መታለች ትፍታስ ብለን አብረን እንድንጥስ ነው። ብራዘሮቼ ተከታተሉ፣ ልንጨፍር ነው። የሰር ዳይኮለር ዳይረስ ዛሬ ከነናውቲ ጋር መጥቻለሁ ጋይስ እና ቀጣይ ቪዲዮ አሳያችኋለሁኝ። አሁን ደግሞ ምን ታደርጉልኝ ነበረ? ልንጨፍር ነው። እሺ የቀጣይ ቪዲዮ ጨፍሩና ይፈጃጅ። እሺ እንግዲህ በባለፈው እነ ናውቲ አስታወሳችኋቸው። ጃኒ በባለፈው ዕለት ማለት ነው ዩቲዩብ እየሰራች በነበረችበት ላይ ጎዳና ላይ ያሉ ልጆችን አግኝታ ነበር። እነ ናውቲ ይባላሉ እና ትንንሽዬ ልጆች ናቸው። በጎዳና ላይ የሚኖሩ ልጆች ናቸው እና አውርታቸው በቃ በጣም ቫይራል ነበርም እና ከዛ አሁን ደግሞ በቃ ጎዳና ድልድይ ስር እንደሚያድሩ ሁለተኛ አግኝታቸው አውርተው ነበረ። ዛሬም ደግሞ በድጋሚ አግኝታቸዋለች ማለት ነው። እስቲ ምን አዲስ ነገር ይኖራል? እስቲ አብረን እንከታተላለን ማለት ነው። አግኝታቸዋለች ማለት ነው። አለፈው እነ ናውቲን ጥያቸው ነበር ወደ ቤት የገባሁት። ዛሬ ግን አንዳንድ ነገሮችን አስተካክዬላቸዋለሁ። ብሩም ምናምን አስተካክዬላቸዋለሁ። ከምንም ነገር በላይ አሁን በረንዳ ማደር የለባቸውም። ሌላው ደግሞ ቀስ እያልን አይደል እንዴ ናውቲ? እና ቀስ እያልን እናመቻቻለን። አሁን ግን እዚህ ኑሮኛ ስለወጣን በጣም ደስ ብሎናል። ከዚህ ከብርዱም ከዝናቡም ስለወጣን እኛ በጣም ደስ ብሎናል። ሲስተራችን እድሜና ጤና ጨምሮ ስትልሽ እግዚአብሔር ስትልሽ ማማቲ ለኛ እንደሰጠሽ ፈጣሪ አምላክ ጨምሮ ስትልሽ ስትሪ አሜን። ተከታተሉ። እሺ እንግዲህ የሱ ጃኒም ያለች ያላችሁ ምንድነው በባለፈው ተዛናቸው መንገድ ላይ ሲያሩ እንትን ብለናል እና ምንም ነገር እንትን ቢል ያለኝን ነገር እንትን ብዬ ሌላው ነገር ቢቀር የሆነ ማረፊያ ነገር እንትን ብያለሁ እያለች ነው እና ስለዚህ ይሄ መልካም ተግባር ነው ለመናገር ያው ወደ ጎዳና ነው የምንሄደው ሲሉ ወደ ቤት እንትን ያለች ጊዜ የሆነ ነገር እንደምታደርግ እየጠበቅን ነበር ነው። ስለዚህ አሁንም ጥሩ ነገር ታደርግላችኋለች ብለን እናስባለን። አብራችሁን ቆዩ። ደግሞ ምንድነው የምታደርጉልኝ? እናንተ ጎበዝ ናችሁ። ያገኛችሁትን ነገር ትሰራላችሁ አይደል? ለመቀየር ታኮሩኛላችሁ። እስኪ አንዴ ቃል ግቡ በቪዲዮ። እኔም ደግሞ በጣም ስላሳዘናችሁኝና ውስጤ ስለገባችሁ ምንም ባጣ ለእናንተ አላጣም ብዬ ነው በቃ ዛሬ ወስኜ የመጣሁትና እናንተ ደግሞ እንደምታኮሩኝ አልጠራጠርም አይደለ? ያገኘነውን እንሰራለን። yes sir ምንም ነገር እንሰራለን። በቃ ኑ ግቡለት። እስኪ ቴክ 5 ናቲ ቱ ፕሮሚስ ነይ ያራዳ ልጅ። አሁን ወደ ሩማችን እየሄድን ነው። ሩማችን ስንደርስ ደግሞ እናሳያቸዋለን። ይመቻችሁ እና ቃልም እያስገባቻቸው ነው ጃኒ እንግዲህ እነ ናውቲ ማለት ነው። ያገኛችሁትን ሰርታችሁ ኑሮን ለማሸነፍ ከትላንት ነገራችሁን ለመቀየር ዛሬ ላይ ጠንክራችሁ መስራት አለባችሁ።
ስለዚህ ያንን ነገር ደግሞ መቀየር እንዳለባቸው እየነገረቻቸው ትገኛለች ጃኒ ማለት ነው። ስለዚህ እነ ናኦቲም ደግሞ ያንን ነገር ተግባራዊ ያደርጋሉ ብዬ አስባለሁ። ስለዚህ እስቲ ደግሞ አዲስ ነገር ይኖራል ብለን እናስባለን። አጋዥ ሰዎችም አይጠፉም። እስቲ አብረን እንቆይ። ወዳችሁታል። በቃ ይመቻል። እኔ የመጣሁ ቼክ አደርጋችኋለሁ። እሺ ቻው። በቃ ደህና ደሩ። ናኦቲ ምርጥ ካላ በቃ ይቻማል። ቻው ባይ። ማነው ዘጋተኛ? ማነው ዘጋተኛ? ስለዚህ ነው ተኝ አንድ ላይ በቃ እዛ ግማታችሁ ዘጋ፣ ግማታችሁ ደግሞ እዛ ጋር ተኙ። ጠዋት እመጣለሁ። እሺ ቻው። በቃ ይመቻችሁ። እኔ ወዳችኋለሁ። ባይ። አዎ ደስ ይላል ማለት ነው። እና አሁን ቤት አዘጋጅታላችኋለች። ስለዚህ እንዲኖሩም እያደረገቻቸው ነው ማለት ነው። ስለዚህ ምርጥ ነገር ነው ያደረገችው ጃኒ። እውነትም ልትመሰገን፣ ልትከበር፣ ልትደነቅ ይገባል። ስለዚህ ማረፊያ በስተመጨረሻም ከጎዳና ወደ ማረፊያ ተዘጋጅቶላቸዋል ማለት ነው። ስለዚህ በዛ ነገርም ደስ ብሏቸው እንግዲህ አብረው ከጃኒ ጋር ኮላብ እያደረጉ ቪዲዮ እየሰሩ ነው ማለት ነው። ስለዚህ በስተመጨረሻም ጥያቄያቸው መልስ አግኝቷል። ከጎዳና ላይ ቤት ለጊዜውም ቢሆን ማረፊያ አግኝተዋል። ጠንክረው ሰርተው ራሳቸውን እንደሚለውጡ የገባችሁትንም ቃል እንደምትፈጸሙ እነ ናኦቲ እናንተ ትንሽዬ ልጆች ተስፋ እናደርጋለን ማለት ነው። ስለዚህ ጃኒም ልትመሰገን ይገባታል ማለት ነው። ስለዚህ እናንተ በጃኒ ድርጊት ላይ ምን ትላላችሁ? ሀሳብ አስተያየታችሁን አጋሩ። ያደረገችው ነገር በጣም እውነት ለመናገር አሪፍ ነገር ነው። የአንድ ሰው ህይወት መቀየር ማለት ትልቅ ነገር ነው። እሷ ደግሞ የትንንሽዬ ልጆች የብዙ ትንንሽዬ ልጆች ህይወትን የቀየረችው እና ሀሳብ አስተያየታችሁን አጋሩ። የአዶናይና የጃኒ ፋኖች ለምንድን ነው ጋሽ ሰለሞንና ሱሬ ተጣልተውም ከሆነ ማያስታርቋቸው እያሉ ነው? ምን ትላለህ በዚህ ላይ ሱሬ? ዝም ብለን አላየንም። በእውነት ከሆነ ግን ጠይቀናል። በአዶናይ ዙሪያ ያሉትን ሰው ጋሽ ሰለሞን ደግሞ ጃኒት ጋር ያወራል። በአዶናይ ዙሪያ ያሉትን ሰዎች አማክረን እንደዚህ ብናደርግ ለማድረግ እቅዱ እንዳላቸው ነግረውናል። የእቅዱ ተሳታፊ እንድንሆን ጠይቀናቸው ነበረ። ከዛ በኋላ ግን ተፈታ። ኤኒዌይ በእኛም ይሁን በሌላ መንገድ ተፈታና እርቅ ወረደ። ተመስገንና ለታረቁ ነው። አሁንም ችግር ካለ የማንጠይቅበት ምክንያት የለም። አይኖርም። ህይወት ልምድ አለን። እድር ላይ ከነሱ በበለጠ ቆይተናል በደንብ እና ምንም እንኳ የሚመከሩ ሰዎች ባይሆኑም ግን ጣል ማድረግ አለብን። እኛ የሆነ ነገር ከህይወት ልምዳችንም ማካፈል አለብን እና እንጠራለን። ዝም አላልንም። እሺ ያው ተመልሶላችኋል እንግዲህ ፋኖች። አርቲስት ሱራፌል ተካ ማለት ነው እና ከዚህ በፊት የመኪና ቻሌንጅ ጀመርለት ምናምን እየተባለ ነበረ ካስታወሳችሁ እና አንድ ቲክታከር እየጠየቀው አዶናይ እና ጃኒ ሲጣሉ እንደውም የእንትን አሸናፊ ነበራ የፖፑላር ኤሌክትሮኒክስ አሸናፊ ነበር እና ያን ቻሌንጅ ስለዚህ በዛ በተፈጠረው ጉዳይ ላይ እኔና ጋሽ ሰሌ ጉዳዩን ገብተንበት ጉዳዩ ተፈቷል። አዶናይ እና ጃኒ ጉዳይ የተጣሉበት ጉዳይ ተፈቷል፣ ታርቀዋል እያሉ ነው። ምን ትላላችሁ እናንተ? ስለዚህ ችግሩን ፈተነዋል፣ በመነጋገር የተፈታ ስለሆነ ታርቀዋል እያሉ ነው። የእውነት ነው ይሄ ነገር። ስለዚህ አድርገው ደስ ይለናል። እኛ የምንጠብቀው በጉጉት እሱን ነው። ሀሳብ አስተያየታችሁን አጋሩ። ምን ትላላችሁ እናንተ? ሙሉ ሱቅ ስጦታ ሰጥታችሁ ታውቃላችሁ? ለዝጎ ሜሪ ቦንዳ በፍቃደኝነት ለምትፈልገው ሰው መስጠት ፈልጋ ነበረ። ይሄ ሱቅ ከዚህ በኋላ ያንቺ ነው። የምርሽ ነው? እውነት? እኔ በጣም አመሰግናለሁ። የሱቅ ባለቤት ተሰማሽ? በጣም ደስታ ተሰምቶኛል። እግዚአብሔር ይመስገን። እግዚአብሔር ክብሩን ይውሰድ። የራሴ ነገር ኖሮኝ አያውቅም። ያው የራሴ ነገር ኖሮኛል። አሁን ደግሞ የተሻለ ነገር የተሻለ
ህይወት ላይ ሆኜ እንደማሳያችሁ በእግዚአብሔር እምነት አለኝ። አመሰግናለሁ። ልጄ በጣም ነው የማመሰግነው። እግዚአብሔር ይመስገን። ሜሪ ቦንዳንም በጣም ነው የማመሰግነው። ካሜራው ጀርባ ዋናው ሚና እየተጫወተች ስለሆነ ሜሪ ቦንዳ ናት እንግዲህ የሁሉንም ክሬዲት የምትወስደው። በጣም ደስ ብሎኛል። በቃ የሚለወጥበት ሰው ጋር ስለሆነ በጣም ደስ ብሎኛል። ታለቅሳለች ብላችሁ ነበር። ይኸው ሂሉ ታለቅሳለች ሲባል ሂሉ ልታለቅስ ነበር። በቃ ኮኩመኝ። ሌላ ጊዜ ያው በሌላ ነገር እንቀጣጣለን። አመሰግናለሁ። ግን ትልቅ ሰው ነሽ በእውነት ቴንክ ዩ በጣም በጣም አመሰግናለሁ። ጀግና አመጣጥሽ፣ አካሄድሽ፣ ምትደርሺበት ጀግና። የሜሪ ቦንዳ ቤተሰብ በረከት ሊስትሮ ሲጠርቅ አሳምሮ ነበረ ያሸነፈው እና ታስታውሱታላችሁ። በርካታ ውዝግብ በሶሻል ሚዲያ ላይ የነበረበት ነበር እና ካስታወሳችሁት በዛ ጉዳይ ላይ እኔም ሰርቼላችሁ ነበረ። አሁን ላይ ግን በጣም እኔው የብዙ ሰውን ያሳዘነች ልጅ ነበረች ኢየሩስ የምትባል ልጅ። እኔ ብትሰጡኝ ለእኔ ሰርቼ አሳያችኋለሁ የሚል ጥሪ አቅርባ ነበረ በሰዓቱ በዛ ውዝግብ ምክንያት ማለት ነው። እና ያንንም ሀሳቧን ሰምተው እነ ዶክተር ሞ እና ህሊና እያሌው ማለት ነው እሷ እንድታገኝ አድርጓል። ልጅቷ ምንድነው ቤቷን ገመኗን ጎርፍ መንገድ ላይ እንደሚኖሩ እና ከቤተሰቧ ጋር ጎርፍ እየገባባቸው ምናምን እንደነበረ ቪዲዮውን ሁሉ አጋርታለች በሰዓቱ ማለት ነው። በጣም ብዙ ሰው ነበር ያዘነው እና የቤተሰቤን ህይወት የመለወጥ እኔ እጅ ላይ ነው፣ ስለዚህ ተባበሩኝ ብላ ዶክተር ነው ድንቅ ስራ ሰርቷል ማለት ነው በዚህ ጉዳይ ላይ። ስለዚህ የሜሪ ቦንዳ ቻሌንጅ ለሷ ተሰጥቷታል ማለት ነው። ስለዚህ ምን ትላላችሁ እናንተ? ሀሳብ አስተያየታችሁን አጋሩ፣ ኮሜንት አድርጉልን። ምን ትላላችሁ በዚህ ጉዳይ ላይ? የሚገዛውንም ቤት ስሙ ኢትዮጵያ ነው የምንላት። ከምንም ወደ ብዙ ብለን ጀምረናል። እንዴት ብትሉ ከታዋቂው ቶሚ ብራንድ ቦንዳ ጋር ኮላብ በማድረግ ማለት ነው። የስ ቦንዳው ስፔሻሊስት መጥቶ በአካል ይሸጥላችኋል። እያዳን እያየሽ ነው ኳሊቲ፣ እያየሽ ነው ጥራት። ነይ እናቴ እንዳያመልጥሽ። ከሜሪ ቦንዳ የተቀበልነውን ቡቲክ እንግዲህ ብዙዎቻችሁ ህይወቷን አይታችኋል፣ ገመናዋን አይታችኋል፣ ጓዳዋ ድረስ ገብታችኋል። አሁን ከዜሮ ወደ ሂሮ የምንቀይርበት ሰዓት ደርሰናል። ምን ልናደርግ ነው? ቶሚ ጁስ ቤት ላይ የሰራውን የመክሰር ታሪክ እዚህ ቤት ልንደግመው ነው። ቦንዳ በውድ ልንሸጥ ነው። ይሄን ሁሉ ዕቃ አጣርተን ለዚች ልጅ ቤት ልንገዛ ነው። ከጎርፍ መወሰድ ያዳናችሁኝ ከእግዚአብሔር በታች እናንተ ናችሁ። አሁንም ተስፋው እኔ ላይ ተጭኖብኛል። ቤተሰቦቼን ከጎዳና ላይ አንስቼ የማስተዳደር አቅሙ ብቻዬን የለኝምና እናንተ ናችሁ ተስፋዎቼ። ይህንን ልብስ ሽጠን የተለየ ማለትም ቋሚ ነገር እንዳደርግላቸው እንድትረዱኝ ተሳካለን። በላይቭም በአካልም መታችሁ መግዛት ትችላላችሁ። እሑድ ነሐሴ 3 ጀምሮ ካምፔኑ ይጀመራል። ከጠዋት ጀምሮ በላይቭ በአካል በምንም እንሸጥላችኋለን። የምትመጡ ሰዎች መምረጥ ትችላላችሁ። ድርጅቶች፣ ታዋቂ ቲክቶከሮች ይኖራሉ። ስማችሁ ይጠራል። ትገናላችሁ። ማስታወቂያም ያላችሁበት ድረስ መተን እንሰራላችኋለን። ይህ የአንድ ሰው ህይወት የመቀየር ታሪክ ጥሪ አድርገነዋል። ነሐሴ 3 ነሐሴ 2 የአዳማ ፕሮግራማችንን ያሰረዘን የአንድ እህታችን አጠገባችን ያለችዋን ህይወት ሳንቀይር 200 ኪሎ ሜትር አንሄድም ብለን ነው። ይሄን እናሳካለን። ቅዳሜ 10,000 ሰዎች የምንሸልምበት የማታ ፕሮግራም ራሱን የቻለ አለን። ወገን ሆይ እንደጋገፍ። በቃ ተስፌ እናንተ ናችሁ። አደራ ተስፋ እንዳደረኩባችሁ እንዳትቀሩ። ላይቭ ላይ እየገባችሁ በአካል እየመጣችሁ ለዘመድ ለወዳጆቻችሁ ኢቭን ጎዳና ላይ ለሚተዳደሩ ሰዎች እንኳን አሁንም ዶክተር ነው እገዛውን እንደቀጠለ ነው ማለት ነው። ለኢየሩስ ምንድነው እሱ አሁን እንዲያደርገው ትልቅ ተግባር ማለት ነው። ባለፈው ቶሚ ጁስ ቤት ታስታውሳላችሁ፣ ልከስር ነው የመጀመሪያ ኪሳራ ልከስር ነው ብሎ በጣም ትሬንድ ነበር እና እሱን እያገዘ ነበር። ዶክተር ነው ሄዶ እያስተናገደ እያስተባበረለት ነበር ሰዎችንም ማለት ነው። ከዛ በኋላ አሁን የዝችንም ልጅ የኢየሩስን ማለት ነው የሜሪ ቦንዳ የተሰጣት ልጅ አሁን የእሷንም በአንድ ቀን ውስጥ የመሸጥ ቻሌንጁን ተቀላቀሉ። ስለዚህ ይህንም ሁሉ ሸጬ የቤተሰቤን የቤት ፍላጎት የማሳካት
እኔ ላይ ነው የተጣለው። አግዙኝ እና ግዛት ጋይስ በአካባቢው ባጠገቡ ያላችሁ ሁላችሁም እየሄዳችሁ ብገዟት ጥሩ ነው እና ብናግዛት መልካም ነው ብዬ አስባለሁ። እናንተ ምን ትላላችሁ? የዶክተር ነው መልካም ተግባር ነው ማለት ነው። ስለዚህ ህይወቷን የቤተሰቧን ህይወት እንድትቀይር እናግዛት፣ እንርዳት። ሀሳብ አስተያየታችሁን አጋሩ። ምን ትላላችሁ? ከሰሞኑ ታላቅ እህቷን በግፈኞች የተነጠቀችው ሞዴል ሩት ይርጋለም ሀዘኗን ወደ ጥንካሬ ቀይራ ኢትዮጵያን በዓለም አቀፍ መድረክ ለመወከል ለምታደርገው ጉዞ ሽኝት ተደርጎላታል። የባህልና ስፖርት ሚኒስቴር ሚስ ወርልድ ኢትዮጵያ ተወካይና የባህልና ጥበባት አምባሳደር ሞዴል ሩት ይርጋለም ከ130 በላይ ሀገራት በሚሳተፉበት ውድድር የኢትዮጵያን ባህልና ሴቶች በብቃት ለማስተዋወቅ ዝግጁ መሆኗን የገለጸች ሲሆን የገጠማትም ሀዘን ወደ ኋላ እንደማይጎትታት ገልጻለች። ሞዴል ሩት ይርጋለም ብዙዎቻችሁ ታውቋታላችሁ። እዚህ ጋር የምትመለከቷት ማለት ነው። ከጎኗ ደግሞ አባቷ አቶ ይርጋለም ይገኛሉ። ይሄ ፎቶ የተነሳው በትናንትናው ዕለት ነው። በትናንትናው ዕለት ሞዴል ሩት ይርጋለም የሽኝት ፕሮግራም ተደርጎላታል። እንደዚሁም ደግሞ ከኦቪድ ጋር የብራንድ አምባሳደር ስምምነትን ተፈራርማለች። ሞዴል ሩት ይርጋለም ትልቅ የተባለ አቅም ያላት እንደዚሁም በሞዴሊንግ ኢንዱስትሪው ዘርፍ ረጅም ጊዜ እየቆየች የኢትዮጵያንም ስም ለማስጠራት ትልቅ ጥረት የምታደርግ ትልቅ ስኬትንም የምታመጣለች። ይሄንን ያንዱ ቀናተኞች ግን እሷን ከዓላማዋ ለማሰናከል እህቷን አሰቃቂ በሆነ ሁኔታ ገደሉባትም። ሞዴል ሩት ግን አሁንም ጠንክራ እህቴ ብትኖርም የምትፈልገው የኔን ቆሞ መሄድና በዓለም መድረክ ላይ መወዳደር ነው፣ ይሄንን የእህቴን ሐሳብም አሳካለው ስትል እንግዲህ አሁን ላይ በዛሬው ዕለት ጉዞዋን የምታደርገውናል። ሞዴል ሩት የሀገራችንን ስም እንደምታስጠራ ባለሙሉ እምነት ነኝ። ሁላችሁም ይህንን ቪዲዮ ሼር አድርጉት፣ እንደዚሁም ደግሞ ይቅናሽ እያላችሁም ኮመንት አድርጉላት። ሞዴል ሩትም ሀገራችንን እንደምታኮሪ ሙሉ ተስፋ አለን። እናመሰግናለን። ሞዴል ሩታ ይርጋለም ከዚህ በፊት እህቷን ቅርብ ቀናት ውስጥ እንዳጣች እናስታውሳለን። በጓደኛ የተገደለችው እህቷ ማለት ነው። ከዛም ተጽናንታ ተነስታ የሚገርም ጥንካሬ ነው። ስለዚህ ኢትዮጵያን ለመወከል ወደ ቁንጅና ውድድር አቅንታለች። ሽኝትም ተደርጎላታል ማለት ነው። በርቺ፣ መልካም እድል እንመኝልሻለን። በዓለም አደባባይ የኢትዮጵያን ባንዲራ ከፍ እንደምታደርጊ ተስፋ እናደርጋለን። ስለዚህ ይቅናሽ እህታችን እንላለን። መልካም እድል። ብራንድ አምባሳደር ሰው በሚሊዮኖች የሚከፈለኝ ታውቃላችሁ፣ በደንብ ነው የሚጠቀም እና ያሰብኩት ለሱሱ ያሰብኩላት ሰርፕራይዝ ምንድን ነው? ሂውማን ሄር ቤት ትከፍታለች። የዛ ሙሉ ለሙሉ ብራንድ አምባሳደሯ ለሆን ቃል ገባለሁ። ፕሮሞሽን ሰራላታለሁ። ብራንድ አምባሳደሯ የሱሱ ሂውማን ሄር ብራንድ አምባሳደር ለመሆን ቃል ገባለሁ። የቬሮኒካ ትልቅ ተግባር እዚህ ጋር ማለት ነው እና ቬሮኒካ አዳነ ሱሱ ሂውማን ሄር የምትባል ልጅ የሆነ ፕሮግራም ላይ ቀርባ እንትን እንዳለች እና አዝናላት። ቬሮኒካም ከጎኗ እንደሆነች ገልጻላት ነበር። ዛሬ ደግሞ ሌላ መልካም አስገራሚ ነገር እናደርጋለች። በነፃ ለሱሱ ሂውማን ሄር ብራንድ አምባሳደርነት ተፈራርማለች ማለት ነው። ቬሮኒካ አዳነ ቀን ልብ ያላት እውነትም ለመርዳት ሴቶችን ለመርዳት ከፍ ለማድረግ ስላለሽ እግዚአብሔር ይባርክሽ ማለት ነው። ስለዚህ ብራንድ አምባሳደር ሲሆን በሚሊዮኖች እንደሚከፈለኝ ይታወቃል። ነገር ግን እሷን ለማገዝ በነፃ ብራንድ አምባሳደር ሆኛለሁ እያለች ቬሮኒካ አዳነ። ምን ትላላችሁ? ሀሳብ አስተያየታችሁን አጋሩ። የሰንሻይን ኢንቨስትመንት ግሩፕ ባለቤት አቶ ሳሙኤል ታፈሰና አዶናይ ብርሃንን ጨምሮ ጥቂት ታዋቂ ግለሰቦች በካናዳ ታላቅ እውቅና ሽልማት ሊበረከትላቸው ነው። መስከረም 16 ቀን 2019 ዓ.ም በቶሮንቶ በሚካሄደው የቢቂላ ሽልማት መርሃ ግብር ላይ የሰንሻይን ኢንቨስትመንት ግሩፕ መስራች አቶ ሳሙኤል ታፈሰ የእድሜ ልክ ስኬት ሽልማት የሚረከቡ ሲሆን አዶናይ ብርሃነ ደግሞ በዲጂታል ሚዲያና በወጣቶች ላይ ላደረገው ተጽዕኖ የሽልማት ባለቤት ይሆናል። በዕለቱ ከነሱ በተጨማሪ በህይወት የሌሉት ሎሬት አርቲስት አፈወርቅ ተክሌ፣ አና ጌታነህና ዶክተር ምህረት ደበበ እውቅና የሚረከቡ ሌሎች ተሸላሚዎች እንደሆኑ ተሰምቷል። 12ኛ ዓመቱን የሚይዘው የቢቂላ ሽልማት ተቋም በንግድ፣ በትምህርት፣ በኪነ ጥበብና በማህበራዊ አገልግሎት የላቀ ስኬት ያስመዘገቡ ግለሰቦችን እውቅና ይሰጣል። ሀሳባችሁን በኮሜንት አጋሩኝ። ፎሎ ማድረግ ቤተሰብ ሁኑ። የአዶናይ ሽልማት የቢቂላ አዋርድ እንዳሸነፈ በባለፈው ነገራችሁ ነበረ። የሚካሄደው መስከረም 16 በካናዳ ቶሮንቶ ይሆናል ማለት ነው። የሰንሻይን ባለቤት እና በርካታ ኢትዮጵያውያኖች ታዋቂ
የሚሸለሙበት ፕሮግራም ነው። ስለዚህ ፕሮግራሙ መስከረም 16 በካናዳ ቶሮንቶ እንደሚደረግ መረጃዎች ያመለክታሉ ማለት ነው። ስለዚህ ወደ አዶናይም ያቀናል ተብሎ ይጠበቃል፣ ወደ ካናዳ ማለት ነው። ስለዚህ መልካም እድል፣ መልካም ጊዜ። ታችሁ እንዴት ነበረ? አሪፍ ነበረ። እኔ ጋር አሪፍ ነበር፣ እግዚአብሔር ይመስገን። ስለዚህ ስለነበረን ቆይታ ከልብ አመሰግናለሁ። ሰብስክራይብ ማድረግ እንዳይረሳ፣ ሀሳብ አስተያየታችሁን አጋሩኝ፣ ኮሜንት አድርጉ። ስለነበረን ቆይታ ከልብ አመሰግናለሁ። ለማስታወቂያ ስራና ለተለያዩ ስራዎች የሚፈልጉኝ ሰዎች ይህም አድርጉኝ። የቲክታክ አካውንቴን እና የፌስቡክ አካውንቴን አስቀምጬላችኋለሁ ባዮ ላይ ኮሚኒኬት አድርጉኝ። ስለዚህ አመሰግናለሁ። ሰብስክራይብ ማድረጋችሁን አትርሱ። እወዳችኋለሁ። መልካም ጊዜ ይሁንላችሁ። ሰብስክራይብ አድርጉ።